ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይዛ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ፊደላት ሀንና ቤተሰቦቿን መነሻ እያደረግን በእያንዳንዳቸው ቃላቶች እናያለን። ከዚህ ጋር የምታዩቸው በቀይ የተጻፉት የአማርኛ ቃላቶች ናቸው። መነሻ ፊደላችን ደግሞ ከሀ እስከ ሆ ባሉት እንደምታዩቸው አንዳንድ ቃላቶች እንመማራለን። መጨረሻ ላይ ደግሞ እነዚህ እያንዳንዳቸው ቃላቶች በእንግሊዝኛ ደግሞ እንዴት እንደሚጻፉ መጨረሻ ላይ ከዚህ ጋር የምናይ ይሆናል ማለት ነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ በውስጥ ተመዝገባችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በቀጥታም በመደወል ተመዝግባችሁ በሳምንት እስከ 5 ቀን እና በቀን ደግሞ ለአንዳንድ ሰዓት መማር ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። መጀመሪያ እንዳልኳችሁ ከሀ እስከ ሆ አንዴ እንላለን። ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ አንዴ ከመጨረሻ ልጀምር። ሆ ህ ሄ ሃ ሂ ሁ ሃ። እነዚህ ሀና ቤተሰቦቿ እስከ ሰባተኛ ያሉት ናቸው ማለት ነው። አሁን ደግሞ በእያንዳንዳቸው እዚህ ጋር የተመሰረቱ ቃላቶችን እናነባለን። በሀ ይዤላችሁ የመጣው ቃል እዚህ ጋር ምን ይላል? ሀ ሰ ተ ኞ ች ሀሰተኞች ይላል። ሀሰተኞች ይላል። መጨረሻ ላይ እዚህ ጋር ደግሞ በእንግሊዝኛ እንዴት እንደሚጻፍ እናያለን። አንዴ ሙሉ ቃላቶችን እናንብባቸውና ሀሰተኞች። ከዚህ ጋር ደግሞ ሁ ለ ገ ብ ሁለገብ ደግሞ እዚህ ጋር በሁ የተመሰረተ ነው ማለት ነው። ሁለገብ። ሶስተኛ ሂ ሳ ብ ሂሳብ 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 ስንል መነሻ ፊደላችን መነሽ ያ ሶስተኛዋ ሂ ማለት ነው። ሂሳብ። እሺ ከዚህ ጋር ደግሞ ሀ ገ ሮ ች ሀገሮች ሀገሮች። ሄ ዋ ን ሄዋን ሄዋን ስንል ሄ መነሻ ፊደላችን ያ ቤተሰብ ስንተኛ ነች? አምስተኛ ማለት ነው። ሄዋን። ከዚህ ጋር ደግሞ ህ ዝ ቦ ች ህዝቦች ህዝቦች ይላል። የመጨረሻው ሆ ቴ ል ሆቴል ሆቴል ይላል ማለት ነው። እንግዲህ እነዚህ 7 ቃላቶች አሉ። አሁን ከዚህ ጋር ክፍቱ ቦታ ላይ በእንግሊዝኛ እያጻፍን እያንዳንዳቸው እናያለን ማለት ነው። የመጀመሪያው ምን ነበር ያልነው? ሀሰተኞች አይደለ? ሀሰተኞች ነው የሚል። አሁን እዚህ ጋር በእንግሊዝኛ እንዴት እንደሚጻፍ እናያለን። እሺ ሀሰተኞች ለማለት ሀ በእንግሊዝኛ ስትጻፍ ኤች ኤ ነች። ኤች ኤ አሁን የጻፏት ሀ ትባላለች። አንዷ የአማርኛ ፊደል 2 3 ከዚያም በላይም የእንግሊዝኛ ፊደላቶች በአንድ ላይ ሆኖ በአንድ ድምፅ ሊጠሩ ይችላሉ። ምክንያቱም እንግሊዝኛ ላይ ተነባቢና አናባቢ በአንድ ላይ ስለሚመጡ ሁለቱ ወይም ሶስቱ በአንድ ድምፅ ስለሚጠሩ እንደ አማርኛ አንድ ፊደል አንድ ድምፅ ብቻ አይደለም ያለው እንግሊዝኛ። ለዚያ ነው አሁን እዚህ ጋር ሀ ስንል ኤች እና ኤ ሁለት ፊደሎች ሁለት የእንግሊዝኛ ሌተሮች በአንድ ላይ በአንድ ድምፅ ተጠርተዋል ማለት ነው። አማርኛ ግን አንድ ፊደል የራሷን የቻለ አንድ ድምፅ ነው ያላት። ሁለት ፊደል ሆኖ አማርኛ በአንድ ድምፅ የሚጠራ የለም። እንግሊዝኛ ግን አንድም ሊሆን ይችላል ሁለትም ሶስትም እስከ 4 ድረስ ሆኖ በአንድ ድምፅ ልንጠራቸው እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ሀ ስንል ኤች ኤ ተጠቀምነ። ሀ ማለት እዚህ ጋር ሀሰተኞች የሚለውን አሁን እየጻፍን ነው። ከዚያ ቀጣዩ ማነች? ሰ ነች። ሰ ማለት ደግሞ ኤስ እና ኢ ኤስ ኢ ደግሞ ባንድ ላይ ሰ ተብላ ትነበባለች። ኤስ ኢ ሰ ብለን እናነባለን። ቀጣይ ማነች? ተ ነች አይደል? እዚህ ጋር ያለችዋ ተ ማለት ደግሞ ቲ ኢ ቲ ኢ እንደ ተ ትነበባለች። ከዚያ ኞ ኞ ማለት ደግሞ 3 ፊደላቶች ናቸው። መጀመሪያ ምን ብያችኋለሁ? ከ1 እስከ 4 ፊደል ሊሆን ይችላል በአንድ ድምፅ ቢጠራው ብያችኋለሁ። አሁን እዚህ ጋር ኞ ስንል 3 የእንግሊዝኛ ፊደላቶች ማን ማን? ጂ ኤን ኦ ጂ ኤን ኦ እንደ ኞ ትነበባለች። መጨረሻ ቺ ደግሞ 2 ፊደል ሲ እና ኤች። ስለዚህ አሁን እዚህ ጋር ይህን የጻፉትኝ ስናነበው ምን ይላል? ሀሰተኞች ሀሰተኞች ለማለት በእንግሊዝኛ ፊደል ስንጠቀም እንደዚህ እንጽፋለን ማለት ነው። አያችሁ አይደል? አሁን እዚህ ጋር አማርኛው 5 ፊደል ብቻ ነው። እንግሊዝኛ ሲሆን ግን 8 9 ድረስ ፊደል ሆኖ ሲነበብ ግን ተመሳሳይ ማንበብ ቻለ ማለት ነው። ለምንድን ነው? አናባቢና ተነባቢ 2 3 እና ከዛም በላይ የሆኑ ፊደላቶች በአንድ ላይ ስለሚጠሩ በአንድ ድምፅ ስለምንጠራቸው ማለት ነው። እሺ አሁን ደግሞ ወደ ሁለተኛው ስንመጣ ከዚህ ጋር አማርኛው ምን ብለን ያነበነው? ሁለገብ ብለን። እሺ ሁለገብ ስንል ደግሞ ሁ ማለት
ኤች ዩ ነች። ሁ ኤች ዩ ነች። ለ ለማለት ኤል እና ኢ ደግሞ ለ ተብለው ይነበባሉ። ገ ለማለት ጂ ኢ እና ብ ቢ ብቻ ቢ እንደ ብ እናነባታለን። ስለዚህ ይህን ስናነበው ሁ ለገ ብ ከአንድ እስከ አራት ድረስ ብያቸው ነው። እዚህ ጋር አሁን ብ ፊደል አንድ የአማርኛ ፊደል አይደለች። እንግሊዘኛ ላይም ደግሞ ቢን ብቻዋን ብ ብለን አነበብናት። ምክንያቱ ለምንድን ነው? ስድስተኛ ፊደላቶች የአማርኛ ስድስተኛ ድምፆች አንዳንድ የእንግሊዝኛ ሌተር ብቻ ነው የምንጠቀም፣ ተነባቢ ብቻ እንጂ አናባቢ የላቸውም ስድስተኛ ፊደላቶች። ለዚያ ነው እዚህ ጋር ብ ስንል ቢ ብቻዋን የጻፍናት ማለት ነው። ስለዚህ ስናነበው ሁለገብ ብለን እናነባለን። እሺ ወደ ሶስተኛው ስንመጣ ከዚህ ጋር ሶስተኛ ላይ ምን ነበር የሚል ቃሉ? ሂሳብ አይደል? ሂሳብ። እሺ አሁን ደግሞ ሂሳብ ብለን እንጻፍ። ሂ ማለት ኤች አይ ነች። ኤች አይ ሂ ትባላለች። ሳ ለማለት ኤስ ኤ እና ብ ደግሞ እዚህ ጋር ሁለገብ ሲል እንደነገርኳችሁ ቢ ብቻዋን አይደል? ቢ እንደ ብ ትነበባለች ብለናል። ስለዚህ ይህ ምን ይላል? ሂሳብ። ሂሳብ ስንል በዚህ መንገድ እንጽፋለን ማለት ነው። አራተኛ ላይ ምን ነበር እነዚህ ላይ ቃሉ? ሀገሮች አይደለ? ሀገሮች። አሁን ደግሞ ሀገሮች ብለን እንጽፋለን። ሀ ለማለት ኤች ኤ ነች። እዚህ ጋር መጀመሪያ ላይ ሐሰተኞች ስንል ኤች ኤ ብለናል። የአማርኛ ፊደል ሀ የመጀመሪያና አራተኛ ድምፆች ተመሳሳይ ናቸው። እዚህ ጋር የመጀመሪያውም ሀ ነች፣ አራተኛዋም ሀ ብለን ነው የምንጠራት። ድምፆ ተመሳሳይ ነው። ለዚያ ነው ድምፁ ተመሳሳይ ከሆነ ደግሞ እንግሊዘኛ ላይ አይቀየርም። ለምሳሌ ሁለት አይነት የሰ አይነቶች ጸ፣ እንደዚህ የተለያየ ቅርጽ ያላቸው የአማርኛ ፊደሎች አሉ። ነገር ግን እንግሊዘኛ ላይ ግን ድምፁ ተመሳሳይ ከሆነ የምንቀይረው ነገር የለም። ለዚያ ነው አሁን እዚህ ጋር የመጀመሪያዋን ሀንም አራተኛ ላይ ያለችዋን ሀንም በተመሳሳይ ኤች ኤ ብለን የጻፍነ ማለት ነው። ገ ስንል ደግሞ ጂ ኢ፣ ሀ ገ ሮ ለማለት አር ኦ እና ቺ ደግሞ ሲ ኤች፣ ሲ ኤች። እዚህ ጋርም ሀገሮች ስል ሲ ኤች ነግሬያቸዋለሁ። ስለዚህ እዚህ ጋርም ሀገሮች ሶሪ ሐሰተኞች ስንል ሲ ኤች መጨረሻ እንደሚሆን ተናግሬያለሁ። እዚህ ጋርም ሀገሮች ስንል ች ለማለት ሲ ኤች። ይህም በአንድ ላይ ምን ብለን እናነባለን? ሀገሮች ብለን እንደ አማርኛው ማንበብ እንችላለን ማለት ነው። እሺ ወደ አምስተኛ ስመጣ እዚህ ጋር ደግሞ ሄዋን ብለን ነበር ያነበብነው። አሁን ሄዋን ብለን ደግሞ እንጽፋለን በእንግሊዝኛ። ሄ ማለት ኤች ኢ ነች። ኤች ኢ ሄ። ዋ ለማለት ደብሊው ኤ እና ን ደግሞ ኤን ኤን። ሄ ዋ ን። ሄዋን ስንል እንደዚህ እንጽፋለን። እሺ ወደ ስድስተኛው ስንመጣ ይህን ምን ብለን ነበር ያነበብነው? ህዝቦች አይደለ? ህዝቦች። አማርኛው ህዝቦች ነው የሚለው እዚህ ጋር። እሺ አሁን እንዴት እንጽፋለን ደግሞ በእንግሊዝኛ? ህ ለማለት ኤች ብቻ ነች። ምን ብያችኋለሁ? ስድስተኛ ፊደላቶች አናባቢ አንጠቀምም። ስለዚህ ህዝቦች ስንል ህ ኤች፣ ዝ ለማለት ዜድ፣ ቦ ለማለት ቢኦ፣ ች ደግሞ ከላይ ሀገሮች ሐሰተኞች ስንል እንደጻፍነው ሁሉ ሲ እና ኤች በአንድ ላይ ች ተብላ ትነበባለች ማለት ነው። ስለዚህ ይህን ስናነባው ልክ እንደ አማርኛው ምን ብለን እናነባለን? ህዝቦች፣ ህዝቦች ብለን ማለት ነው። እሺ የመጨረሻው በሆይ መሰረት ነው ቃል እዚህ ጋር ምን ነበር ያልነው ስናነብ? ሆቴል አይደለ? ሆቴል። እሺ አሁን ደግሞ ሆቴል ብለን እንጽፋለን። ሆ ማለት ኤች ኦ ነች። ኤች ኦ ሆ። ሰባተኛ ፊደላቶች አናባቢ ኦ ነው የምንጠቀም። ለዚያ ነው እዚህ ጋር ሆ ስንል ኤች እና ኦ እንጽፋለን ማለት ነው። እዚህ ጋር አሁን ህዝቦች ስንል ቦ ፊደል ሰባተኛ ስለሆነች ነው እዚህ ጋር ቢኦ ብለን ይጻፍነ። ሀገሮች ስንል ሮ ሰባተኛ ነች፣ አርኦ አደረግነ። ስለዚህ ሰባተኛ ፊደላት ከሆኑ አናባቢ ኦ እንጠቀማለን ማለት ነው። እሺ ወደ እዚህ ጋር ስንመጣ ሆቴል የሚለው ጋር ሆ ኤች ኦ ብለናል። ቴ ደግሞ ቲኢ፣ ቲኢ ቴ። ል ለማለት ኤል ብቻ ኤል። ስለዚህ ሲነበብ ምን ይላል? ሆቴል፣ ሆቴል ይላል ማለት ነው። ሆ ቴ ል። ሆ ኤች ኦ፣ ቴ ቲ እና ል ደግሞ ኤል፣ ሆቴል ብለን በዚህ መንገድ መጻፍ እንችላለን ማለት ነው። እሺ እንግዲህ በዛሬ ትምህርታችን እነዚህን ከሀ እስከ ሆ ባሉ የአማርኛ ፊደላቶች በእያንዳንዳቸው እንዳያችሁት አንዳንድ ቃላቶችን መስርተን እነዚህን ደግሞ የእንግሊዝኛ ፊደል እየተጠቀምን እንዴት መጻፍ እንደምንችል እንዴት እንደሚጻፉ አይተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። ሁሌም እንደዚህ አይነት ትምህርቶችን እየሰራሁ አማርኛም እንግሊዝኛም ስለመለቅ እናንተ እየገባችሁ መከታተል ይቻላል። ሁሌም የምሰራው ቪዲዮ ደግሞ እንዲደርሳችሁ ቪዲዮ ላይክ እያደረጋችሁ ቻናል ደግሞ ሳብስክራይብ አድርጋችሁ መጀመር ያስፈልጋል ማለት ነው።
በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።